የተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ንዑር ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የማህበረ ቅዱሳን ቴሌቪዥን ተመልካቾች እንደምን ሰንብታችኋል? ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን ልጆቻችን የማን ናቸው በሚል ርዕስ በተለያዩ ጉዳዮች ላይ በተለይም በማህበራዊ ጉዳይ ላይ ሰፊ ኦርቶዶክሳዊ ትምህርትን በመስጠት የምናውቃቸው መጋቢ አእላፍ ቀሲስ ፋሲል ታደሰ የቀረበ ጥናታዊ ጽሑፍ ዝግጅትን ወደ እናንተ የምናደርስ ይሆናል። በዚህ መርሃ ግብር ልጆቻችሁን በምን አይነት ሁኔታ እያሳደጋችሁ እንደሆነ ራሳችሁን ታዩበታላችሁ። በተለይም ጤናማ ያልሆኑ የልጆች አስተዳደግ አይነቶች በስፋት ይዳሰሳሉ። ብዙ ቁም ነገርን ታተርፉበታላችሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። የልጆች የእግዚአብሔር ስጦታነትን በማንሳት እንጀምራለን። ልጆች የእግዚአብሔር ስጦታዎች ናቸው የሚለውን ስንል አንደኛ የልጆች ስጦታነትን እንይ። የልጆች ስጦታነት ስንል እግዚአብሔር በጋብቻ ልጆች እንዲወለዱ ፈቅደዋል ነው። እግዚአብሔር በጋብቻ በኩል ልጆች እንዲተኩ ፈቅደዋል። የጋብቻ ዓላማም አንዱ ዘር መተካት ነው። ያው በኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይም ብዙ ተባዙ ምድርንም ሙላት አዳምና ሔዋንን ነው በአንዲት በረከት ባረካቸውና ብዙ ተባዙ አለ። ስለዚህ ባልና ሚስት በአንድነት እየኖሩ እግዚአብሔር ከፈቀደ ዘር እየተኩ እንዲኖሩ ፈቅደዋል። ቆነጃጅት ሊያገቡና ሊወልዱ ይገባል ይላል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 14 ላይ። እዚህ ላይ አንድ ነገር ታያላችሁ። ቆነጃጅት መጀመሪያ ምን ይላል? ሊያገቡ። ስለዚህ ከመውለድ ጋብቻ ይቀድማል ማለት ነው። ሳያገቡ መውለድ መኝታው ኃጢአት ነው። ልጁ ግን የእግዚአብሔር ምስጢር የሚገለጥበት ይሆናል፣ አናውቅም። ስለዚህ ቆነጃጅቶች መጀመሪያ ሊያገቡ ከዛ ሊወልዱ ይገባል። ልጆች ስንል እንግዲህ የጋብቻ ፍሬ የሆኑ ከሕፃናት እስከ ወጣትነት መዳረሻ ዕድሜ የሚገኙትን ነው። ስለዚህ ከአራቱ ባህርያተ ሥጋ አንጻር ከ1 እስከ 20 ያለው ላይ ያተኩራል። እሳታዊ ባህሪ የምንለው ላይ እናተኩራለን። በጣም የሚያተኩረው ግን ከዚህ ከ4 ዓመት ጀምሮ እስከ 15 ወይም እስከ 14 ያለውን የበለጠ ሀሳቦች እዛ ላይ ያተኩራሉ። ለቀጣይ ሕይወት ሁሉ በጣም መሰረት የሚጥሉበት ዕድሜ ስለሆነ ነው። ቅዱስ ዮሐንስ አፈወርቅ ልጆችን የመዳን ምክንያት እንደሚሆኑ ስለ ስጦታነታቸው ሲገልጽ በመክሊቱ መስሎታል። በማቴዎስ ወንጌል ምዕራፍ 25 ላይ ሁላችሁ የምታውቁት ነው። ወደፊት በሚመገኘው ከደብረ ዘይት በኋላ ባለው ሰንበት ገብርኄር በሚለውም ቤተክርስቲያናችን በዝማሬም በትምህርት የምትገልጠው ታላቅ ሰንበት ነው። በሰላም ያድርሰን። ማቴዎስ 25 ላይ ያለው እንደምታውቁት ማቴዎስ 25 ቁጥር 21 ጀምሮ ገብርኄር በጎ ታማኝ አገልጋይ። እናም ለድህነት ያበቃሉ ማለት አትርፎ መገኘት ነው። የተሰጠንን ልጅ አትርፈን መገኘት፣ የእግዚአብሔር ሰው መንፈሳዊ ፍሬ የሚያፈራ የምታፈራ አድርጎ መገኘት ነው። ስለዚህም የእግዚአብሔር የሰጣቸውን ልጆች ወላጆች በጎና መልካም ሕይወት ያላቸው እንዲሆኑ ማድረግ ማትረፍ ነው። ስምዖንና ኤቅሌስያ የማን ወላጅ ናቸው? ትላንት ያከበር ነው አተረፉ ማለት ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ከመስጠት በላይ ከማስገኘት በላይ በረከታቸው ይደርብን። ጸጋ ዛብና እግዚአብሔር የማን ናቸው? የአቡነ ተክለ ሃይማኖት። ዘካርያስና ኤልሳቤጥ የቅዱስ ዮሐንስ። ከእነርሱ በላይ ገብርኄር አለ? በጎ ታማኝ አገልጋይ የተሰጣቸውን ብዙ አድርገው የተገኙ በወለዷቸው ልጆች ዓለምን ያስባረኩ ቃል ኪዳናቸው የሚረዳን የቅዱሳን በረከት ይደርብን። እሌኒ በቆስጠንጢኖስ አትርፋለች። አዎ አትርፋለች። ቆስጠንጢኖስን ሃይማኖታዊ ትምህርት አስተምራ በማሳደጓ ለሃይማኖቱም ይቆረቆር ያደረገችው 318 ሊቃውንት እንዲሰበሰቡ በኑፋቄ የነበረው አርዮስ እንዲወገዝ ያመቻቸው ቆስጠንጢኖስ የማን ልጅ ነው? የሌ ልጅ ነው። አትራፊ ነች ማለት ነው። ስለዚህም ለሀገር ለዓለም ለመንፈሳዊ ክብር የሚበቁ ልጆችን ማትረፍ ነው። ስለዚህ በመክሊት መስሎታል። እንግዲህ ከቀጣይ የምንሻገረው የልጆች አስተዳደግ አይነቶች በአጥኚዎች እይታ ነው።
አጥኚዎች ስንል በዚህ በአስኳላው ዓለምም በመንፈሳዊ አስተምህሮም ስለ ልጆች አስተዳደግ በጎውን የማይገባውን ብዙም ባይባል ጥቂት የጻፈዋል። የመጀመሪያው እንግዲህ የልጆች አስተዳደግ አይነቶች ላይ የሚያተኩሩት ብዙዎቹ አንደኛው ሁሉን ፈቃጅ አስተዳደግ ነው። ሁሉንም ነገር እየፈቀደ የሚያሳድግ ወላጅ። ሁሉን ፈቃጅ አስተዳደግ የሚባለው አሁን እንግዲህ አብዛኛው ልጆቻችን የማን ናቸው እያለን አይደል? ስለዚህ ራስን እንድንፈትሽ ነው። ሁሉን ነገር የጠየቁትን ሁሉ የሚፈቅዱ ምንም አይነት ነገር ይሄ ጎዳል ይሄ ጎዳሻል ብለው መከልከል የማይፈልጉ መከልከልን እንደ ነውር ወይም ይበላሽብናል እንዲህ ብለው በተቃራኒ የሚያስቡ ስለዚህ ሁሉን የጠየቁትን ሁሉ መስጠት ማድረግ ፈቃጅ መሆን። ይልቅም በዚህ ዘመን እንደ ከባድ ችግር የሚታየው እንደ ስልክ ያለውን በፕሮግራም አንዳንድ ነገሮች ሊደረጉ ይችላሉ። ግን ምግብ አልበላ ካለ አንድ ሕፃን ልጅ ገና ለትምህርት ቤትም ለምንም ሳይበቃ ከ3 ዓመት ገደማም ወይ በታችም ሆኖ ሊሆን ይችላል። አንዳንዴ ይህ የስልክና የዲጂታል ነገሮችን መስጠት ከሁሉን ፈቃጅነትም አንጻር የሚታይ ነው። ጊዜ ገድቦ ይልቅም ደግሞ ለትምህርት ለመረጃ ቋንቋ የመሳሰለው እንዲለምዱ ገና ነበር እድሜያቸው። አብዛኞቻችን ምግብ እንዲበሉልን እኛ ስንሰራ እንዳያስቸግሩን ወይ ስትጫወቱ ወይ ደግሞ ኳስ ጨዋታ ስታዩ እንዳይረብሻችሁ ድንገት ሴቶቹ ደግሞ ቃና ቲቪ ሲያዩ እንዳይረብሻቸው ሊሆን ይችላል። እንደየፍላጎታችን ብቻ እንካ በካ እንኪ እንልና ስልክ እንሰጣለን። በስልክ ጥገኝነት ላይ ሆኖ ማደግ ምን ያህል ጉዳት እያመጣ እንደሆነ ከኔ በላይ የምታውቁት ነው። በፍጹም አይሰጥ እያልኳቸው አይደለም። ሁሉን ፈቃጅ ሆኖ የማሳደግን አንድ ውጤትና በኋላም ዋጋ የሚያስከፍል እጅግ ከባድ ጉዳይ ነው። በይበልጥም በባህር ማዶ በእውነት ከሆነ ወደፊት በቁጥር ጭምር ያዘጋጀዋለሁ መጠይቅ ያዘጋጀው ስለሆነ ባህር ማዶ ላይ 1-3 ጊዜ በሄድኩባቸው ሀገራት በግርድፉ የምናገረው በድፍረት ከ60% በላይ ልጆች የወላጆች አይደሉም፣ የስልክ ናቸው። ከእናቱ ይልቅ ሞባይሉን ነው የሚፈልግ፣ ከአባቱ ይልቅ ሞባይሉን ነው የሚፈልገው፣ ወይም ደግሞ ሶሻል ሚዲያ መጠቀሚያዎችን ነው የሚፈልግ። አብዛኞቹ አያወሩም። በ6 ዓመታቸው በ7 ዓመታቸው አፋቸውን ያልፈተዋል። ከወላጅ ጋር እማ አባ እንኳን እያሉ እንዲያወሩ እድል አላገኙም። ወላጅም ቢዚ ይሆናል፣ ስራ ይበዛበታል። በቃ በዚህ ተጫዋች ይላል። ብዙዎቹ ከአይምሮ እድገት ጋር ብዙ ፈተና እየገጠማቸው ብቻ ላቆየው ብዙ የሚያሳዝን ነገር ብዙ እየተናገርኩ እንዳላሳዝን አንዱ ችግር ግን መታየት ነው። ጫፍ ከተናገርኩ በቂ ነው። በእውነት በማይመለከታቸውና እውቀት ያገኙበታል በማይባል እድሜ እንዴ ሌላው ቀርቶ ምግብ እንዲበሉ ተብሎ እንኳን ይህን መስጠት በኋላ ላይ የሚያመጣውን ነገር ያየን ነው። በዚህ አጋጣሚ ልጆች አንዳንዴ አሁን እንደ በኋላ ካላነሳሁት አንዳንዴ ጥሩ የሚመስሉን ነገሮች በኋላ ላይ ጉዳቱ ከፍተኛ ይሆናል። በይበልጥም ልጆች ላይ አንዳንዴ ልጆችን ስናበላ እከሌ እንዳይበላብህ እያልን እያስፈራራን አይደል? እንዲሁም አንዳንዴ ለሌላ ሰው ማንኪያውን ጠጋ እናደርግና በላብህ እሱ እንዳይበላብኝ ያለ ይጎርሳል። ስግብግብ እየሆነ እንደሆነ ታውቃላችሁ። ራስ ወዳድ እየሆነ እንደሆነ ታውቃላችሁ። እንዳይበላብህ ተብሎ ያደገ ልጅ እንዴት ነው የሚያጎርሰው ወደፊት? በእኛ ቤት አስፈራርተን አባት እንዳይበላብህ ብላ ድንገት እናት ከሆነ ለአባቴ አንድ ነገር አላጋራም ብሎ ነው የሚያድገው ማለት ነው። እንዳይበላብህ ተብሎ ይበላል። ሌላ ሰው እንደው ባለሙያዎችን እያማከርንም ሌላ ዘዴ መፍጠር ይሻላል እንጂ ሲረባቸው ወይም በጥቂት እያረገን በሚፈልጉ ጊዜ ማቀማመሱ አይነት እየቀያየረን ይሻላል እንጂ ከደከምን ላይ ቀር አንዳንዴ እንደ ማጫወቻና እንደ ማሳደጊያ አድርገን የምንወስዳቸው ነገሮች ሲያድጉ ለማቃናት ይከብደናል። ስነ ልቦናቸው ላይ የሚፈጥረው ነገር ቀላል አይሆንም። ልክ እንደዛ ሁሉ አሁን ሁሉን ፈቃጅ ሆነ ስልኩንም መስጠት ብዙም አይጠቅማቸውን ከምግብ አንጻርም ከምግብ ቅድም ብያቸዋለሁ፣ በቁጥር ወደፊት አመጣዋለሁ። የ14 ዓመት ልጅ በ30ዎቹ ዕድሜ የሚጠበቅበትን ኪሎ ሲመዝን ታያላችሁ። ያ ውፍረት ያ ሰውነት ያመጣው በሁሉን ፈቃጅ ቤተሰብ ውስጥ ሆኖ ደግሞ ታገኙታላችሁ። ያማረውን የታሸገ ምግብ ሁሉ ሲበላው በርገር አምጭልኝ፣ እሺ በርገር አምጭልኝ፣ እሺ ይሄን ቸኮላት አምጭልኝ፣ ድፎ ዳቦ የሚያክል ቸኮላት ሲበሉ ይውላሉ። ሲያድጉ ግን ሰውነታቸው በሕፃንነታቸው ስኳር የሚያዙ በሕፃንነታቸው የተለያየ የደዌያት ሐኪሞች ምስክር ናቸው። ሁሉን ፈቃጅ
ያማረ ሌላ ቦታ አይቶታል፣ ቴሌቪዥን ላይ አይቶታል። በማስታወቂያ ያዩትን ወዲያውኑ ኦርደር አድርገው የሚያዙ አይቻልም። በቃ ልጁ ወደደው፣ አሁኑኑ ካልመጣ ልክ ከአማዞን እንትን እንደሚታዘዙ ምግብም ያዛሉ። በሞተር ይዞላቸው ይመጣል ልጁ ሳይተኛ ተብሎ። ያ ሁኔታ ሲታይ ግን ሰውነታቸው ላይ፣ ደማቸው ላይ፣ ጤናቸው ላይ የሚያመጣው ሁሉን ፈቃጅ የምንለው እንደ በምክንያት እንኳን ይሄ ይጎዳሻል ማይል። ስለዚህ ሁሉን በመፍቀድ ይህ ለስተት ለጉዳት የሚዳርግ አስተዳደግ ነው። በዚህ መልኩ የሚያድጉ ልጆች በስተኋላ ላይ ምን ይቸገራሉ ነው? ከሌሎች ጋር መኖር ይቸገራሉ። እናትና አባት ለማሞላቀቅ ወይም ደግሞ የጠቀሙ መስሏቸው ሁሉን እየፈቀዱ ያሳድጓቸውና ልጆቹ ትምህርት ቤት ሲገቡ ከፍ ያለም ደረጃ ከፍ እያሉ ሲሄዱ መግባባት ይቸገራሉ። ለምን? ዓለም ሁሉን አይፈቅድላቸውማ። ጓደኛ ሁሉን አይፈቅድላቸውማ። አስተማሪ ሁሉን አይፈቅድላቸውማ። እቤት ሶፋ ላይና ቴሌቪዥን እየሰበሩ ብርጭቆ እንደልባቸው እየሰበሩ አድገው ቤት ወንበር ላይ ትምህርት ቤት ወንበር ላይ ልቁም ቢል አይሆንማ። ያውም ኢትዮጵያ። እናም በባህር ማዶም ቢሆን ናይን ዋይኗን ልጆቹ ቢደውሉም ግን የልጁ ስህተትም ይታያል እኮ። ምን የልጆች መብት እንዳለው ሁሉ የመምህራን መብትም አለ። ሁሉን ፈቃጅ ሆኑና አስተማሪያቸው ላይ ትምህርት ቤቱ ላይ ትምህርት እየተሰጠ ልብላ፣ ልጠጣ፣ ልውጣ፣ አልማር፣ ሌሎችን የማወክ ምክንያቱም እምቢ ተብሎ አያውቁም። ያ እምቢታ ማለት ይህ አይገባም፣ ይህ አይገባም፣ ይሄ ጎዳሻል ተብሎ አያውቁም። ከሌላው ጋር እንዴት ይግባቡ? ከዚያ ምን ይሆናል? ይጨነቃሉ። ኖ የሚለው ነገር ይመጣል ማለት ነው። የስ ብቻ ነው የሚያውቁት እነሱ። በዚህ መስመር ተሰለፉ፣ በዚህ ግቡ፣ በዚህ ውጡ ሲባል ይሄ ሴቶች ነው ይሄ ወንዶች ነው ሲባል የምን የሴት የምን ወንድ ነው የሚባል ነገር እና ምርጫ አይፈልጉም ያደጉበት። ስለዚህ ዓለም ደግሞ እንደዛ አይደለም። በስርዓት የሚመሩ ብዙ ተቋማት ውስጥ ይገባሉ። ጭንቀት፣ ለስጋት መዳረግ፣ ሌሎች አልተቀበሉንም የማለት ስሜት፣ ከሰው መሸሽ፣ ብቸኝነት፣ ኃላፊነትም ሳይሰማቸው የማደግ እድል ይኖራል። ሁለተኛው አምባገነናዊ አስተዳደግ ነው። አምባገነናዊ አስተዳደግ የሚባለው እንደምትረዱት በቁጣ በከባድ ቅጣት፣ ከባድ ቅጣት የምንለው ስነ ልቦናንም የሚጎዳ አካልንም የሚጎዳ እና ደግሞ ሁሉ ነገር በመከልከል የሚያሳድገዋል። የቅድሙ ፈቃጅ ነው። በቃ እዚህኛው ጋር ስትመጡ ደግሞ እንዲሁም በይበልጥ በእኛ ማህበረሰብ ወይ በኢትዮጵያዊ ሊሆን ይችላል ሁሉ ነገር መከልከል ለመዋል አይሆንም፣ አይቻልም፣ ንግግር ሁሉ የሚከለክሉ የዋለበትን የዋለችበትን እንኳን እንዲናገሩ ማይፈቀድላቸው ዝም በይ ዝም በል ልጅ አቦካው ምናምን እየተባለ የተጠቀሰ እንደዚህ ደግሞ ያደግን ብዙዎች ነው። ግን ይጎዳል እንደ አጥኚዎቹ። ይህ ደግሞ ከመከልከል አልፎ ቁጣ እጅግ በጣም እናንተ ቢሆን ራሳችሁን ታዘቡ። ሌላ ቦታ አልሳደብም፣ ሌላ ቦታ አልቆጣም፣ ልጄን ግን በጣም ተቆጥቻለሁ የምትሉ ብዙዎች አላችሁ። በቀኖና ጊዜም እንመካከራለን። ብዙ ጊዜ ልጄን ሰድቤያለሁ ብለውም ይናገራሉ። አሁን ስድቡ በቀኖና ጊዜ እግዚአብሔር ይፍታልን፣ እግዚአብሔር አሁንም በንስሐ ያኖራችሁ። ግን ልጁ ላይ የተለጠፈውስ እንዴት እንቅረፈው? አሁን እዚህ ላይ ማለት የማይገባኝ ስነ ልቦናቸውን የሚጎዱ ለምሳሌ እያነጻጸሩ መስደብ ሊሆን ይችላል። አንቺ እኮ ታላቅሽ ይበልጥሻል፣ አንተ እኮ ከታናሽ ይበልጥሃል፣ አንተ እኮ አትረባም፣ አንቺ እኮ አትረቢም። እንዲህ ተብለው የሚያድጉ ልጆች አሉ። በጣም በቁጣ በጣም በዱላ በጣም በከባድ ቅጣት በዚህ መልኩ የሚያድጉ ልጆች አዲስ ነገር አይሞክሩም። ትምህርትም ሆነ የተለያየ ማህበራዊ ኑሮ ግዴታ ሆኖባቸው ነው የሚጋፈጡት። ደስ እያላቸው አይማሩ፣ ደስ እያላቸው ቤተክርስቲያንም አይሄዱ። ዱላ ፈርተው ሊሆን ይችላል፣ ስድብ ፈርተው ሊሆን ይችላል። ከባድ ቅጣት እማዬ ከተነሳበት አባዬ ከተነሳበት ይገለኛል በትምህርት ጥቅስ በሚል ፍርሃት ነው አንዳንድ ነገር የሚያደርጉት። ቅጣት ፈርተው ነው አንዳንድ የሚያደርጉት ነገር ሁሉ። ቅጣቱም ደግሞ አንዳንድ ቤት ቀላል አይሆንም። በከፍተኛ ሁኔታ በዱላ በማነጻጸር በመተቸት ሞራላቸውን ስነ ልቦናዊ የሚፈልጉትን ነገር ገና በእንጭጭ እድሜያቸው በለጋ እድሜያቸው የሚጎዳ አዲስ ነገር አይሞክሩም።
ምክንያቱም ማህበረሰቡ ሁሉ የሚቆጣቸው የሚከለክላቸው መስለው ነው የሚያድጉት። ደንጋጣ ነው የሚሆኑት፣ ፈሪ ነው የሚሆኑት፣ ነገሮች የማይጋፈጡ ነው የሚሆኑት። የሆነ ነገርን ሞክሬ ተግዳሮቱንም አልፌ ውጤት አመጣለሁ ብለው አያስቡም። ለመግባት ለመውጣት፣ በር ለማንኳኳት፣ ለመሰለፍ፣ ለመሳሰሉ ሁሉ ደንጋጣ ነው የሚሆኑት። ውሃ እየጠማቸው ቀርተው ላይ ጠጡ ይችላል። እየራባቸው ራበኝ ላይ ይሉ ይችላል። ራበኝ ቢሉ ራሱን ይገረፉ ነው ይመስላቸው። ጠማኝ ቢሉ የሚደበደቡ ነው ይመስላቸው። ከቤተሰብ ሲለዩ በኋላ ላይ በጣም ለጎጂ ነገር ይጋለጣሉ። ይሄም አሁን በቁጥር አላቀርበው እንጂ በተሞክሮ ግን በእውነት ከኔም በላይ የምትመሰክሩ ትኖራላችሁ። ለሱስ የተዳረጉ በርካታ ከ13 ዓመት እስከ 18 ዓመት የሚደርሱ አሁን ከሱስ ነፃ እየወጡ ያሉ ልጆች አሉ። በተለያየ መንገድ የመጡ ወይ ቤታቸው ወይ ቤተክርስቲያን ወይ ቢሮ እኔም በአቅሜ ማገኛቸው ወደ ኋላ ታሪካቸውን በአቅሜ ለመመርመር ሞክሬያለሁ። በቁጣ ነው ያደጉት። ወይ እናትን ወይ አባትን፣ አንዳንዴ ሁለቱንም በጣም ፈርተው ነው ያደጉት። እጅግ በጣም ተገርፈው ነው ያደጉት። አንዳንዶቹ የበቀል ስሜት ሁሉ ይሰማቸዋል። አንዳንዶቹ በቃ እናትነት ደብዳቢነት፣ አባትነት ገራፊነት አድርገው ነው የሚስሉት። ትዳር ጭራሽ አይመኙም። በቃ እንዲሁ በሜዳ ላይ በቃ የኑሮ ጣዕም ብዙም አይረዱም፣ አያጣጥሙትም። አትረቢም አትረባም ተብሎ ስላደጉ እኔ እኮ አረባም ብለው ነው የሚያስቡት። አንድ ትምህርት ቤት ላይ በራሳቸው የማይተማመኑ ይሆናሉ የሚለውና የፈሪነትን አንዲት የ14 ዓመት ልጅ ከአራተኛው ፎቅ ላይ ራሷን ልታጠፋ ስትል ልጆች አዳኗት። ወላጅ በሆነ ጉዳይ የቤት ስራ ባለመስራቷ አስተማሪ ይቅርታ ተቆጥቷት ወላጅ አምጪ ብሏታል። ወላጅን ከማመጣ በሞት ይሻላል፣ አትረቢም አንቺ ብሎ እንደዚህ ታናሽሽ ይበልጥሻል እየተባለች ነው ያደገችው። ያምና ጉዳይ ነው ያምና። እነዛ ካዳኗት ልጆች መካከል ነው ለኔ ነገሩኝ። አንዲት የክፍላችን ልጅ ራሷን ልታጠፋ ስትል ለአስተማሪ ነገርን። በኋላ አዳናት። እንዲህ አለች፣ ራሷን እንደመሳት ብላው ወደቀች፣ ውሃ ጠጣናት፣ እንዲህ ብለው ነገሩኝ ማለት ልጆች። ነገሩን በቸልታ አላለፍነውም። እዛ ካሉ አባቶች ጋርና ከማውቃቸው መምህራን ጋር ለመመካከር ሞከርን። ልጅቱን አገኘናት። መናገር እንኳን እየፈራች እና እንደው በመድኃኒዓለም ለእናቴ እንዳትነግሩብኝ እያለች ነው የምታወራል። እጅግ በጣም እንደው ሆድም ያላውስ ነበር። የ15 ዓመት ልጅ ለምን ራስሽን ልታጠፊ ፈለግሽ? ምን እሰራለሁ ኖሬ? እናቴም አትረቢም ትለኛች፣ አባቴም ዞር ብሎ አያየኝም። በዛ ላይ ደግሞ አስተማሪ ወላጅ አምጪ አለኝ። ምን አይነት ወላጅ ነው ማመጣው? እሷን አመጣው ማለት እኮ ሌሊቱን ስገረፍ ነው ማድረው። ስለዚህ ባልኖርስ ብላ ወሰነች። እንደምንም ብለን በዘዴ በጥበብ አባቶች በመማከር እሷ በማታውቀው መንገድ እናቷን አገኘናት። ነገርናት። የሆነው አታውቅም። ይገርማቸዋል። ልጄን ገደልኳት አለች። አሁን የነቃችው ልጄን ገደልኳት። አስከሬን እኮ ልትወስጂ ነበር። ይገጹም መናገር ስላለብን ነው። ምን ነበር የሚሰማሽ? ልጆች እኮ አሉን እኛ። ራሷን አጥፍታ እጅግ በጣም አዘነች። ነገሩን ለማሳጠር ያን ቤተሰብ እስካሁን ድረስ እየተመካከረ ነው። ጥሩ መስመር ይዞልናል። ልጅቱንም እያበረታ ነው። ከኔ የተሻሉ አባቶችም እያስጠኙ ሁሉ መድቦላት እየጎበዘች ነው። ይሄን ሁሉ ያመጣውና ያቺ ልጅ ራሷን እስከ ማጥፋት የሞከረችው ከአራተኛ ፎቅ ላይ ለመወርወር ያቀደችው ግን አትረቢም ተብላ ስላደገች ወላጅ አስተማሪ ፊት መጣ ማለት ስገረፍ አድራለሁ፣ ደበደባለሁ። ይሄ ነው በቃ አምባገነናዊ አስተዳደግ። ግን እየተረዳችሁኝ ነው? ብዙ ምሳሌ ብዙ ተሞክሮ ከኔ በላይ ታውቃላችሁ። በይበልጥም የቅድሙ ጉዳይ ይሰመርበት። ወደ ሰዶማዊ ግብር የገቡ በማንጠብቀው እድሜ ውስጥ ቄስና ሐኪም የማያውቀው ምስጢር የለም። ብዙ መናገር እንችላለን እና አንዳንዴ ስንፈለፍል እንደው ንስሐ ሰተን ብቻ አንሸኝም። ቤተሰብ ጋር እናገኘዋለን ጉዳዩን።
ዱላ ፍራቻ ከማይገባ ቦታ ብለው ማይገባ ሱስ ውስጥ ገብተው በባህር ማዶ ደግሞ ያውም የካህን ልጅ በዚህ ቦታ የከሌ አልላችሁም። ይህ አምባገነናዊ አስተዳደግ ባህር ማዶም ተከትሎ ሄደና እናትና አባት ሁለት ያውም ዲያቆናት ናቸው ልጆቹ በደንብ አድርገው እየገረፉ አሳድገዋል። እዚያም ቢሆን ውጭ ሀገር ነኝ ብለህ ላይ አትወጣም እያሉ ቅጣት አይነት አለው። መጨረሻ ላይ እኮ እንማከርበታለን። አምባገነናዊ እንኳን በባህር ማዶ ዓለም አይደለም በዚህ በከተማው እንኳን በመርሃ ግብር በፕሮግራም የሚመራ ብዙ አይነት አኗኗር አለ። ያ የሌለው እጅግ በጣም ዱላ አስበርክከው የሚገርፋቸው በጣም ሰውነት በሚጎዳ ዱላ የሚቀጧቸው ልጆቹም ሌላ እንኳን ለፖሊስ እንዳያሳውቁም ለትምህርት ቤት እንዳያሳውቁም በከባድ የግዝት ያህል ታስረው አደጉ። ኮሌጅ ገባ። አጋጣሚ ሁለቱም አንድ አይነት ኮሌጅ ገቡ። አሜሪካ ሀገር ነው። አባትና እናት ልጆቻችን ለኮሌጅ በቁልን ብለው ደስ ብሏቸው ሊያደርሷቸው ሄዱ። ልጆቹ ማምሻውን ለካ ተማክረዋል። ሁለቱም ትምህርት ቤት ካደረሷቸው በኋላ የአንድ ዓመት ልዩነት ነው ያላቸው። ዲያቆናት ሆነው ያደጉ ናቸው፣ ያውም የቀደሱ። ሁለቱንም አባትና እናታቸው ምን አሉ? ካሁን በኋላ እንዳትደውሉ፣ ከዚህ በኋላ ግዝቱ ተጥሷል። ልጅ አለኝ ብላችሁ እንዳትደውሉ፣ ስንፈልግኛ ወይ እንመጣለን ወይ እንደውላለን። ይሄን የሰማሁት ከወላጃቸው ነው፣ በይበልጥም ከእናቲቱ። ትምህርት ቤት ገብተው ሁለቱ ልጆች ለእናታቸው የደወሉት አንድ ጊዜ ነው፣ ያውም የሆነ የቅድመ አያት ስንፈልገው። የሰማችሁ ነው። እንዳትደውሉ፣ በዛ ሀገር ሕግ ደንብ ባለመብት ናቸው። አባቴ እናቴ በማልፈልገው ሰዓት ደውሎ ረበሸኝ ብሎ ሊያሳግድ ይችላል። አባትም አንድ ዓመት ሲያለቅስ እናትም እንደዚሁ። አሁን ለልጆቹ ሽማግሌ ሊላክ ነው። ከዛ በኋላ የሆነውን አላውቅም፣ እግዚአብሔር ይቅናቸው። ሽማግሌ ሊላክ ነው። እባካችሁ ልጆች ኧረ እናትን አባትን ሊባሉ እንዳትደውሉ፣ አይደለም መምጣት፣ ድምፃችን እንዳሰሙ። ለምንድን ነው ያነሳሁት? ከቤተሰብ ሲለዩ ውሳኔያቸው ከባድ ይሆናል። ለምን? ያን አስተዳደግ እንደ እስር ቤት ነው የሚያዩት። ከዛ አስተዳደግ መውጣት ከባድ ነፃነትና በራሳቸው በቃ ወይ ልቅ ሊሆኑ ይችላሉ። እግዚአብሔር ከረዳቸው ደግሞ ድንገት ያችን የትንሽነታቸውን ፍንጭ ይዘው ሊኖሩ ይችላሉ። በዚህ አጋጣሚ በጣም በአምባገነናዊ ባህር ማዶም ቢሆን በአምባገነናዊ ስርዓት የሚያድጉ ልጆች በስተኋላ ላይ በይበልጥም በኮሌጅ ደረጃ ያዙ ሊቀቁኝ ነው የሚሉት። እንዲህ በሀገራችንስ ቢሆን ብዙዎቻችን በግቢ ጉባኤ ያለፋችሁ ናችሁ። እኔና መምህራን ወንድሞቼ ደግሞ ከግቢ ጉባኤ ተማሪዎች ጋር ብዙ ግንኙነት ያለን፣ ከግቢ ጉባኤ ልጆች ጋር የመዋል እድሉ ነበረኝ። እንዲሁ ቀደም ባሉት ጊዜያት ብዙዎቹ በተለያየ ሱስ በተለያየ ችግር በይበልጥም 5 ኪሎ 4 ኪሎ አካባቢ 6 ኪሎ አካባቢ የሚማሩ ልጆች እንደናንተ ባሉ ጠንካራ ጓደኞች ተስበው እንደምንም ተመክረው ሲመጡ የሚያወሩልን ስላስተዳደጋቸው የሚያሳዝን ነው። በዱላ ታስረው በገጠረማ አስተዳደግም ወላጆች ባለማወቅ ልጆቹ ላይ ጫና አብዝተው ረጅም መንገድ እየተጓዙ ተጉዘው ሲመለሱ ደግሞ ከባድ የጉልበት ስራ እየሰሩ ያን ካልሰሩ ደግሞ በአለንጋና በዱላ እየተገረፉ ሲፈጩ እያደሩ እዚህ ሲመጡ የምን እማዬ የምን አባዬ። ከዛ በኋላ 4 ኪሎ ምኑ እንዲሁም ያኔ ኮሪደሩ የለም የተመቸ ነው በየውስጣ ውስጡ ለተለያየ ሱሳሱስ። እንዲሁም ብዙ ልጆች ምስክርነት ሰምተናል። ያስተዳደጋቸው አምባገነናዊ አኗኗር በማወቅም ባለማወቅም ተጽዕኖ ፈጥሮባቸው በጣም በእነሱ አስተሳሰብ በትምህርት ጥቅስ ነፃ ሆነን ነው። ነፃ ሆነን የሚሉት ግን እየሰከሩ ነው፣ ወደ ዝሙት እየሄዱ ነው፣ ወደማይገባ ተግባር እየሄዱ ነው። ማህበረ ቅዱሳን እግዚአብሔር ያስፋልን። በዛ አጋጣሚ ብዙ ትውልድ እየዳነ እንጂ በእውነት ከቤተሰብ ርቀው አንዱ ለመልካም ነገርም ሆነ ጠባይ ለመቀየርም ወደ ክፉ ጠባይም ለመሄድ አንዱ ምክንያት የሚሆነው እኮ ትምህርት ቤቶች ናቸው። ኮሌጅ እዚያ ላይ መረቡን ዘርግቶ በቃለ እግዚአብሔር መረብ ብዙዎችን እየሰበሰበ እንጂ ከታች ከአስተዳደግ የመጣውን ሁሉ እያቃና እንጂ እግዚአብሔር የፈቀደው በዚህ ማህበርና በሰንበት ትምህርት ቤቶች በኩል ከኔ የበለጠ ብዙ አይነት ነገር ችግር ሰማላችሁ። እና አምባገነናዊ አስተዳደግ ለሀገር የማያስቡ ከማህበረሰቡ ጋር የማይስማሙ የሚጨክኑ
ጭካኔን፣ ሰው ላይ የተለያየ ነገሮች ማድረግን ምንም የማይመስላቸው የመሳሰለው። ሶስተኛው ግዴለሽ ወይም ቸልተኛ አስተዳደግ ነው። ግዴለሽ ወይም ቸልተኛ አስተዳደግ አጥኞቹ ደግሞ በዚህ ዙሪያ ሲተነትኑ በተለያየ ምክንያት ሊሆን ይችላል። ሆኖም ግን ለልጆቻቸው ትኩረት የማይሰጡ ቢዚ ነኝ ስራ፣ በውጭም በውስጥም በግላዊም ሆነ በውጫዊ ነገሮች የተጠመዱ ወላጆች በግላዊ ጉዳይ እንለዋለ፣ በውጫዊም ጉዳይ አንዳንዴ እዚህ ላይ ግን የቤተክርስቲያን ልጆችም አስቡበት። ማህበረ ቅዱሳን የሆነ ክፍል ነን፣ ሰበካ ጉባኤ የሆነ አደር አለብን፣ ልማት ምናምን ክፍል የሆነ ነገር አለብን። 6 ቦታ ጥደናል። ልጆቹን አንዱ ጋም ጉልቻ ላይ የሉም። እዚህ አዳር አለብኝ፣ እዛ አገልግሎት አለብኝ፣ ከሰኞ እስከ ዓርብ ስራ አለብኝ፣ በዚህ ቀን ቄስ ፋሲል ጋር ቀጠሮ አለብኝ። እኛ እንዳታማከኙ ያደረ። ከዛ ልጆቻቸው ምን ይሁኑ የቤት ስራ ይስሩ ምንም በኋላ ነው ብንን የሚሉት። እንዴ ሳገለግል ኖሬ እንዲህ ያለ ልጅ ነው እንደ እግዚአብሔር የሰጠኝ ብሎ ደግሞ አማረር ይጀምራሉ። ቤቱን ሳያስተዳድር ነው ቤተክርስቲያን ለማስተዳደር የምንሮጠው። መጀመሪያ ለሚስት ለባልሽ ከዛ ለልጆች። እናም እዚህ ላይ ያለ ምንድነው አንዳንዴ መንፈሳዊ በሚመስል ጉዳይም ሰበብ አድርገን ማለት ነው አገልግሎት አለብኝ፣ ስራ ብዙ ነው፣ ማህበራዊ ኑሮ ብዙ ነው እና ለልጆች ትኩረት ማይሰጡ በጣም እነሱ ትኩረት የሚሉት መብላታቸውን ሊሆን ይችላል። በቃ ጓዳው ሙሉ ነው፣ ምን ችግር አለ? ገና ጨቅላም ከሆነ ደግሞ በቃ ዳይፐሩ ምኑን ገዝቻለሁ ምን ችግር አለ ይላሉ የተላለች። እሱ ብቻ አይደለም ጉዳዩ፣ ዳይፐር አብሮ መቀየርም አለ፣ አብሮ ማጠብም አለ። የዳይፐር ዘመን ስለሆነ አብሮ መቀየር። ልጆቹ እናንተ በዳሰሳቸዋቸው ቁጥር የሚሰማቸው ስሜትና ዝም ብሎ የሚበላው የሚጠጣውን ጠረጴዛ ላይ ወርውሮ ሜዳ አንድ አይደለም። እናም ለልጆች ጉዳይ ትኩረት የማይሰጡ በግላይም ሆነ በውጫዊ ነገሮች የተጠመዱ ወላጆች በኋላ ላይ ግን ዋጋ ሲከፍሉ እናያለን። ስራ ሲቀንሱ፣ ብዙ ነገር ሲተዉ ሁሉ ይቸገራሉ። በስነ ልቦናም በአካልም ጤና የተዛባ ትውልድ ወይ ልጅ ይመጣባቸውና ቁጭቱ ከባድ ነው ወገኖቼ። ትኩረት የማይሰጡት ለልጆቻቸው። ይሄ ደግሞ ምንድነው? ቁጣም የለም አድናቆትም የለም። 4 ዓመት 5 ዓመት 6 ዓመት አካ ያሉ ልጆችን አይታችሁ እንደሆነ ሲወድቁ እንኳን አድናቂ ይፈልጋሉ። ወድቆ አድናቂ ጎበዝ እንዲባሉ፣ የሆነ ነገር ባደረጉ ቁጥር በቸከቸኩት ነገር ሁሉ እንዲጨበጨብላቸው ይፈልጋሉ። የሆነ ባደረጉት ነገር ሁሉ ጥሩ ነገር ካደረጉማ፣ የሆነ ዕቃ ካቀበሉማ አቤት በቃ እንዲመረቁ ሌላ ጨዋታ እንዲፈጠርላቸው ይህንን አያገኙም ብዙዎቹ። ለልጁ ትኩረት የማይሰጥ ይውደቅ ይነሳ፣ ይጫወት አይጫወት፣ ምን አይነት ነገር ይውደድ አይውደድ፣ ተግሳጽ ቁጣ ያልኩት ተግሳጽም የለም አድናቆትም የለም። እንዲህ አይነቶቹ ልጅነታቸውን ተነጥቀዋል። እንዲሁም ጎበዝ ልጄ ተብለውም አላደጉም። ይሄ ልክ አይደለም፣ ይሄንን እንዲህ ብታደርገው ጥሩ ነው ተብለውም ደግሞ ማስተካከያ አልተሰጣቸውም። ደፍተራቸውን ማየትማ ሌላ ጉዳይ ነው። ተማሪ ልጆች ያላችሁ እስቲ ያስተውሉ። በእውነት በውጭም በውስጡም ብዙም እንታዘበዋል። ድንገት እሷ ታስጠናለች ብሎ ሊሆን ይችላል ባል፣ እሱ ያስጠናል ትምህርት ላይ እሱ ይሻላል ብለሽ ልትሆን ይችላል ብላችሁ ሊሆን እህቶች ሚስቶች። ግን አንዳንዴ ገለጥ አድርጋችሁ ፈርማችሁ ታውቃላችሁ? አንዳንዴ ምን እየጻፈ ነው ጽሁፉ ምን ይመስላል ጽሁፏ ምን ይመስላል ብላችሁ ወይ አድነቃችሁ ወይ ደግሞ እንደዚህ ቀና አድርጊ ብላችሁ ታውቃላችሁ? እስከ 14 ዓመቱ ድረስ መስተካከል የሚገባው ለምሳሌ አንድ ልጅ በአጋጣሚ አግኝቼው ፊደላትን እያዞረ ነው የሚጽፈው። ቡ ለምሳሌ ወደዚህ ምትሆነ ወደዚህ፣ እርን ወደዚህ፣ እንደዛ ገጥሟቸዋል። 7-8 ላይ ብዙ ጊዜ አለ። በሳይንሱም ብዙ የሚባሉ የዲስኦርደር ምናምን ነገሮች ሊባል ይችላሉ፣ ግን አደጋ አይደሉም። በጣም ይስተካከል ነው። አስተማሪዎች ደግሞ የበለጠ ታውቁታላችሁ። 14 ዓመት 15 ዓመት ድረስ ግን ፊደል እያዞረ ከሆነ ችግር አለ ማለት። ያ ችግር ልጁ ላይ አይደለም አስተማሪው ላይና ወላጅ ላይ ነው። ሁል ጊዜ ለካ አስተማሪው ወላጆች ተከታተሉ ይላል። እናትም አባትም ቢዚ ስለሆኑ ተከታትሎ ያውቁ። እስከ 14 ዓመቱ ልጁ እያዞረ ነው የሚጽፈው። አረኑና ላናግራችሁ ብትልም አስተማሪ ቢልም አስተማሪ ሄዶ አያውቁም። ከልጁ የሰማሁት አስተማሪ ምን ይላል? ወላጆችን አምጣ፣ በእኔ ብቻ አገዛ ሊስተካከል አልቻለም። እና ወላጆችስ
ትምህርት ቤት በሩን አያውቁትም ማለት በሩን አያውቁትም። በየት በኩል መግቢያ በቃ መሳቂያ ያስይዙኛል መሄድ ነው። እሱም ቢዚ ነው፣ እሷም ቢዚ ናት። የወላጆች ቀን የምን ቀን እንኳን የለም። አንዳንዴ ሲብስብኝ አክስቴ ትሄዳለች። እሷ ደግሞ ደፍተሬን ብዙ የማንበብ ልማድም የላትም አታነብም ማለት ወይ ጉዳችን። ብቻ አስተውሉት። ልጆቻችን የማን ናቸው ያስባለን እኮ ለዚህ ነው። ተምሮ መጥቷል ተምራ መጣለች ይላሉ። እርና ሩን እየገለበጠ ነው የሚጽፍላቸው። ያ በስነ ልቦና መምህራን ምሁራንም ቢሆን እንዲህ አይነት ሁኔታዎች እያደጉ ሌሎች ነገሮችንም የማየት አቅማቸው የማስተዋል አቅማቸው የተጎዳ ነው የሚሄደው። 8 እና 9 አካባቢ እየተስተካከለ ከሄደ ግን ብዙ ከባድ ጉዳይ አይደለም፣ የሚስተካከል ጉዳይ ነው። ሌላው ቀርቶ የ16 ዓመት ልጅ አንድ ጊዜ ሲጽፍ አባትየው እንዴ ግራኝ ነህ እንዴ ብሎ ጠየቀው። ደግሞ በእኛ ፊት እኔማ ለጥናቴ ተበቸኝ። ምን ሆነ ነው እስከዛሬ ማታውቀው? ሲበላም ሲጽፍም ግራኝ መሆኑን አላቅም ብሎኝ እርፍ። የለም እንዴ ኧረ አብረን 24 ሰዓት አብረን ምን ያርግሱ? ቼልሲ ማንቸስተር እገሌ በግራው ኳስ ይመታል ይላል ልጁ በግራው እየጻፈ። በግራ መጻፍ ነውር ነው እያልኳቸው አይደለም። እሺ ተረዱኝ፣ ይቅርታ አድርጉልኝ ወገኖች። የልጁን ልማድ አላወቀም ለማለት ነው እንጂ በግራ መጻፍ ኃጢአት ነው ጽድቅ ነው ልል አይደለም። አሁን ጉዳይ የሚገርማችሁ ያ ሰውዬ ስለ ኳስ ተጫዋቾች ግራና ቀኝ በደንብ ያውቃል። ስለ ልጁ ግራነት ግን አያውቅም። ምን እያልኩ ነው? ግድ የለሽ በቃ ምንም ቢዚ ነኝ። አንዳንዶቹ በአገልግሎት አንዳንዶቹ በማህበራዊ ሰበብ። ሌላ ቦታ የተናገርኩትን አሁንም ልናገር። እዚሁ አዲስ አበባ ላይ ነው። ሁለቱም ትልልቅ ተቋማት ላይ እንደ ታላላቅ ሀገራችን ሆቴሎች ላይ ነው የሚሰሩት። ባልና ሚስቱ 2 ልጆች አሏቸው። ከሰኞ እስከ ቅዳሜ በጣም ቢዚ ናቸው በሆቴሉ ስራ። እሁድ ደግሞ ሁለቱም አንዱ በኳስ በስፖርት፣ እሷ ደግሞ በማህበራዊ ኑሮ። የእድር ብዛት የማህበረሰብ አገልግሎት ብዛት በጣም ደስ ይላል እኮ። ግን ለልጆቿ ምንም አይነት ጊዜ የላትም። ልጁ የፖሊስ ወረቀት መጣለት። በአደንዛዥ እጽ ጉዳይ ተከሶ እናት ፖሊስ መጥቶ ፍርድ ቤት ቀርቦ ሁኔታው ሁሉ ካለቀ በኋላ ነው እያወቀች አለች። ማን ነው ልጄ? ልጆቻችን የማን ናቸው ብላችሁ እኮ ለዚህ እሑድ ቀን እንኳን በቃ ምንም የተወሰነ ራሳቸውን ፀጉራቸውን መታጠብ ከጀመሩ በኋላ ፀጉር ቤት ሄዶ መቆረጥ ከጀመሩ በኋላ ትታለች። አባትም ትቷል። ማን ግጥሚያ ይለት አክስት አጎት ጋር ዞር ዞር ብለን እንመጣለን እያሉ ልጅቱም ሌላ ጉዳይ ለምዳ ከድንግልና ክብሯ አንሷል። ታማሚ ሆናለች። የ20 ዓመት ልጅ የ22 ዓመቱ ጎረምሳው ደግሞ ያ ምስኪን ልጅ በወላጅ ክትትል ማነስ ሰዎችም አምታተውት ከብዙ ነገር ጋር አነካክተውት እስር ቤት ወርዷል። አባትና እናት ቤቱን ታቅፈው ቁጭ ብለዋል። አሁን እሷ ታማሚ ነች። ጠበል ለጠበል ሴቷ፣ ወንዱ እስር ቤት። ዋጋ ያስከፍላል። የት እየዋለ ነው? በቃ እህቴ ጋ ነው አጎቴ ጋ ነው። የት እየዋለች ነው? ምን ነው ስራ በቀረ? አሁን ጥንቱን ነው እንጂ መጥኖ መደቆስ። አሁን ምን ያደርጋል? ደስ ጥሎ ማልቀስ ይላሉ ሀገራችን ሰዎች። ቢዚ ነኝ፣ ስራ በዛብኝ፣ እሑድ ማህበራዊ ጉዳይ አለብኝ፣ ስፖርት አለብኝ፣ ምን አለብኝ፣ ብረት መግፋት አለብኝ፣ የእንትና ልጅ ወላለች፣ እንትና ጋር የቆየ ለቅሶ አለ። ጥሩ እኮ ነው ይሄ። ቤትሽ ግን ለቅሶ አለ እኮ። የቤቱስ ለቅሶ። ልጆቹ የት ናቸው ያሉት? በቃ በልቷል፣ ጠጥቷል፣ ጫማ ይላካል፣ ከእህት ከወንድም ይበላል፣ ይጠጣል። ምንም ችግር የለም። ለካ ችግር አለ። ምን እየሆኑ ነው? ስለዚህ ግዴለሽ ወይ ቸልተኛ አስተዳደግ። በዚህ ሁኔታ የሚያድጉ ልጆች ብቸኛ፣ ሰውን የሚሸሹ፣ ምክንያቱም ልጅነታቸውን የተነጠቁ ናቸው። ጎበዝም አልተባሉምም፣ አስተካክልም አልተባሉምም። ምንም አይነት ሞራል የሚባለው ጉዳይም ስሜቱ የላቸው። ለራሳቸውም ሆነ ለሌሎች ግዴለሽ ነው የሚሆኑት። የተወደዳችሁ የመርሃ ግብራችን ተከታታዮች በዛሬው ዝግጅታችን ጤናማ ያልሆኑ የልጆች አስተዳደግ አይነቶችን በስፋት አይተናል። ጤናማ ኦርቶዶክሳዊ የልጆች አስተዳደግ ምን ይመስላል የሚለውን በቀጣይ ሳምንት በዚህ ሰዓት ወደ እናንተ የምናደርስ ይሆናል። ከቀሪ የጣቢያችን ዝግጅቶች ጋር ሰናይ ቆይታ።
በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው